የኤአይ ሞዴሎች ውስጥ እነ ቻትጂፒቲ እና መሰሎቹ፣ ስማርት ስልክ ባትሪዎቻችን፣ የኤአይ ሮቦቶች፣ ሌሎችም በትንሽዬ ንጥረ ነገር እንደሚሰሩ ያውቃሉ። ያችን ንጥረ ነገር ሊቲየም ትባላለች። ላፕቶፓችን፣ ኤአይ ሮቦቶች፣ ድሮኖች፣ ኤሌክትሪክ ካር ውስጥ ሊቲየም ትገኛለች። እንዴት? በኃይል ሊቲየም ለምን ተመረጠች? ሰላም እናንተ ይሁን ውድ ቁና ቲች ዩቲዩብ ተመልካቾቼ በሙሉ እንደምን ሰነበታችሁ? በዚህ ቻናል ላይ ትምህርታዊ ነገሮች በብዛት ይሰጣሉ። ማንኛውም ትምህርታዊ ነገሮች ዛሬ ይዤላችሁ የምመጣው ክፍል 4 ኤአይ የተሰራባቸው አስገራሚ ማዕድናት ወይም ንጥረ ነገር ነው። ከባለፈው ላይ የተወሰኑ ማዕድናት ነው ኤሌመንትን አይተናል። ዛሬ ደግሞ ሌላኛውን ኤሌመንት እናያለን። ኤአይ ወይም ሞደርን ቴክኖሎጂ እና ኬሚስትሪ ምንና ምን ናቸው የሚለውን ትኩረት አድርገን እናያለን። ቪዲዮን ሰብስክራይብ በማድረግ እንዲጀምሩ አደራ ማለት ፈልጋለሁ። እንደ ኤአይ ሞዴሎች ቻትጂፒቲ፣ ጀሚኒ የመሳሰሉት፣ ስማርት ስልክ ባትሪያችን፣ ኤአይ ሮቦቶቹ እንዲሁም ደግሞ ድሮኖቹ በአብዛኛው በትንሽዬ ንጥረ ነገር እንደሚንቀሳቀሱ ያውቃሉ። ያችን ትንሽዬ ኤሌመንት ወይም ማዕድን ሊቲየም ትባላለች። ሊቲየም በምንና እንዴት በሞደርን ቴክኖሎጂ ኤአይን ጨምሮ እንደምንጠቀምባት አብራችሁን ከቆያችሁ አንድ ባንድ እናያለን። ዩቲዩብን ሰብስክራይብ፣ ከወደዳችሁት ደግሞ ላይክ እና ኮሜንት ሼር በማድረግ እስከ መጨረሻው እንድትከታተሉኝ እጋብዛለሁ። እዚህ ጋር 4 መሰረታዊ ነገሮችን እናያለን። የመጀመሪያው ሊቲየም ማዕድን ወይም ኤሌመንት ማነች የሚለው እናያለን። ከዛን ጀምሮ እሷን ሳናቅ መቼም ስለ ጥቅሙ አናወራም። ሊቲየም እዚህ ስክሪኑ ላይ እንደምታዩት በሞደርን ፔሪዮዲክ ቴብል ውስጥ ግሩፕ 1 ላይ ትገኛለች። እንዲሁም ፔሪድ 2 አቶሚክ ናምበር 3 ኤንድ ማስ ናምበር 7 ኤሌመንት ሞር ሪአክቲቭ ኤሌመንት ወይም አናዘር አልካይል ኤሌመንትስ ብለን እንጠራቸዋለን። በሷ በሙሉ ሪአክቲቭ ኤሌመንት ነው። ቀላል ነች በብዛት። ሲምቦሏ ዓለም አቀፍ ኤልአይ ካፒታል ኤል ኤንድ ስሞል አይ። ይህ ኢንተርናሽናል ኮንቬንሽን ነው። አሜሪካም ሆኑ አውሮፓ፣ አፍሪካም ሆኑ ኤሲያ የሊቲየም ሲምቦሏ ኤልአይ ነው ማለት ነው። ኤልአይ ነው። ሊቲየም ባጭሩ ይችን ትመስላለች። ሪአክቲቭ ሜታል ኤሌመንት ነች። ሞር ሪአክቲቭ፣ ቀላል ነች። ሲምቦሏ ኤልአይ ነው። ሞደርን ፔሪዮዲክ ቴብል እዚህ በስክሪኑ ላይ የምታዩት እዚህ ጋር ትገኛለች ማለት ነው። ሁለተኛው ወሳኝ ነገር በኤአይ ወይም በሞደርን ቴክኖሎጂ ውስጥ እንዴት እንጠቀማታለን? እዚህ ጋር ነው ዋናው ነገር። ሊቲየም ስማርት ስልኮቻችን፣ ላፕቶፕ፣ ኤአይ ሮቦት፣ ድሮን ቴክኖሎጂ እንዲሁም ሮቦቶቹ በሙሉ ኤሌክትሪክ ካር አብዛኛው የሊቲየም አዮን ባትሪ ይጠቀማል። ብዙዎቹ ያለዚህ አይቀመጡ። ምሳሌ ስልኮቻችንን ብናይ አንዴ ቻርጅ አድርገን ለብዙ ጊዜ የምንንቀሳቀሰው በሊቲየም አዮን ባትሪ ስለያዘ ነው። ያለዚህ በቶሎ የመቋረጥ እድሉ ሰፊ ነው ማለት ነው። እነዚህ ቴክኖሎጂዎች በሙሉ ሊቲየምን የሚጠቀሙት በምንድን ነው ማለት ነው? በኃይልነት ነው ማለት ነው። ስለዚህ የቴክኖሎጂዋ ነዳጅ ብለን ብንጠራት አያንስባት። ቻት ጂፒቲ እና መሰል የአይ ሞዴሎቹ ኃይል ቢቋረጥ ለብዙ ጊዜ ስራ እንዲሰራ ሊቲየም አዮን ባትሪ ወሳኝ ነው ማለት ነው። ወሳኝ ነው። ዳታ ሴንተሮቹ ኃይል ቢቋረጥ ያለምን መቋረጥ ለብዙ ጊዜ እንዲሰራ ታደርጋለች ማለት ነው። የኤአይ ሮቦቶቹ አብዛኛው ለብዙ ሰዓት እንዲሰሩ የሚያደርገው ሊቲየም አዮን ባትሪ ነው ማለት ነው። ሰው አልባ መኪኖች አሁን እየመጡ ነው። እነዚህ ሰው አልባ መኪኖች ብዙ ኪሎ ሜትሮችን እንዲጓዙ የሚያደርጉት ነዳጅ ተሞልተው አይደለም። አብዛኛው ሊቲየም አዮን ባትሪ ከተሰሩት ነው ማለት ነው በብዛት የሚንቀሳቀስ የሚችሉት ወይም ደግሞ ብዙ ኪሎ ሜትሮችን መንቀሳቀስ የሚችሉት። ስለዚህ እጅግ የቴክኖሎጂዋ ነዳጅ ሊቲየም አተም ነች። ሶስተኛው ወሳኝ ነገር ሊቲየም ለምን ተመረጠች ነው። ከሌሎቹ ኤሌመንቶች እንግዲህ ብዙ ኤሌመንቶች አሉ። ለምን ተመረጠች ነው? አንደኛው በጣም ቀላል ነች ሊቲየም።
ቀላል ከሚባሉ ኤሌመንቶች ውስጥ አንዷ ነች። ብዙ ኃይል በትንሽ መጠን ትሰበስባለች። እንደምታዩት የስልካችን ባትሪ ብታዩ ትንሽ ነው መጠኑ፣ ግን ብዙ ኃይል ሰብስቦ እንዳጠቃቅማችን ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን፣ ለሳምንት ሊሆን ይችላል ማለት ነው። ሌላው ሪቻርጀብል ማድረግ እንችላለን። ስልካችን እንግዲህ ለብዙ ጊዜ ለ3 ለ4 ለ5 ዓመት ቻርጅ እያደረግን እንጠቀማለን። ለዚህ ጥሩ ተመራጭ ነች ማለት ነው። ሌላው ፈጣን በፍጥነት ቻርጅ ማድረግ ወይም የመቀበል አቅሟ ከፍተኛ ነው ማለት በትንሽ ሰዓት ለረጅም ጊዜ ይቆያል ማለት ነው። ይህ ከሌሎቹ ኤሌመንቶች ሰሌክት ያደርጋታል ማለት ነው፣ ወይም ትመረጣለች ማለት ነው። አራተኛው ወሳኝ ነገር ሊቲየም ባይኖር ምን ሊፈጠር ይችላል? እዚህ ሞደርን ቴክኖሎጂ ውስጥ ሊቲየም የምትባለው አተም ባትኖር ምን ሊከሰት ይችላል የሚለውን ነገር እናያለን። አንደኛ ስልኮቻችን ፈጥነው ይዘጋሉ። የታወቀ ስልኮቻችን ፈጥነው የመዝጋት ፕሮባቢሊቲያቸው ሃይ ነው ማለት ነው። ልክ ኤሌክትሪክ ሶርስ ስንለቅም ፈጥነው ይዘጋሉ ማለት ነው። ይህ ባይኖር ማለት ነው። ሁልጊዜ ኤሌክትሪክ ነገር ይዘን ነው መንቀሳቀስ የምንችለው ማለት ነው። ሌላው እነዚህ ዳታ ሴንተሮች እና ኤአይ ሞዴሎቹ ኃይል በሚቋረጥበት ሰዓት ኮንቲኒስሊ ችግር ሳይገጥማቸው እንዲቀጥሉ ያደርጋል ማለት ነው። ሊቲየም አዮን ባትሪ ከሌላቸው ግን ስራቸው ውስጥ ምን ይፈጠር ነው ማለት ነው? መሰናክል ይፈጠራል። የድሮኖች በረራ እንግዲህ አብዛኛው ድሮን በነገራችን ላይ አብዛኛው ድሮን እነዚህ ትንንሽ ለፎቶ ለመረጃ ለኢንፎርሜሽን የሚላኩት በአብዛኛው እና ደግሞ አሁን የተራቀቁ ቴክኖሎጂዎች ነዳጅ አይወስዱ፣ የሚጠቀሙት ሊቲየም አዮን ባትሪ ነው። ነገር ግን በጣም ግዙፍ የወታደራዊ ፐርፐዝ የምንጠቀማቸው ግን ነዳጅ ይወስዳሉ። ቀጥታ ነዳጁን ሳይሆን ወደ ኃይል በመቀየር ይጠቀማሉ ማለት ነው። ግን አብዛኛው ሞደርኖቹ የድሮን ቴክኖሎጂዎች ሊቲየም አዮን ባትሪ ይጠቀማሉ ማለት ነው። ይህ ከሌለ ለብዙ ሰዓት መብረር አይችሉም ማለት ነው። አዮን ባትሪ ተጠቃሚዎች ሊቲየም እጅግ ወሳኝ ነች፣ ወይም ደግሞ የሞደርን ቴክኖሎጂ ኃይል ነች ማለት ነው። ምንጭ ነች ማለት ነው። አንቀሳቃሽ ነች፣ ነዳጅ ነች ማለት ነው። እንግዲህ ኬሚስትሪ ለቴክኖሎጂው የጀርባ አጥንት ነው። እነዚህ እያንዳንዱ ኤሌመንት የሚጠኑት በኬሚስትሪ ነው ማለት ነው። ያለ ኬሚስትሪ ቴክኖሎጂ ምንም ነው። ለዛሬው ያለን ወይም ደግሞ ኤአይ ከሚጠቀምባቸው ከተሰራባቸው ከሚመገባቸው ውስጥ አንደኛዋን ማዕድን ኤሌመንት ሊቲየም ላይ ተቀጥሎ ነገሮች እስከምንገናኝ መልካም ጊዜ እየተመኘው ዩቲዩብን ግን ላይክ፣ ኮሜንት፣ ሼር እና ሰብስክራይብ እንዳይለየው አደራ ማለት ፈልጋለሁ። ሰናይ ጊዜ ይሆንላችሁ። ይመቻችሁ።